ከዛሬ 14 ዓመታት በፊት የተወለደው ታላቁ የኢትዮጵያ ህዳሴ ግድብ ያሁኑ ትውልድ የድህነት መውጫ ቁልፍ የቀጣይ ዘመን ቋሚ ቅርስ የመጪው ትውልድ ተስፋ ሆኖ በእነዚያ የጉባ ሰንሰለታማ ተራሮች ስር ሌት ከቀን ያለምንም እረፍት እየተገነባ ይገኛል። ለግዙፉ ፕሮጀክት የፍጻሜ ምዕራፍ ላይ መድረስ የግድቡ ሰራተኞች የበራው ሐሩር የክረምቱ ቁር እየተፈራረቀባቸው በጽናት ሰርተዋል። ኢትዮጵያውያንና ትውልደ ኢትዮጵያውያንም ለገንዘባቸው ሳይሰስቱ ከዓመት ዓመት ያላቸውን ለግሰዋል። ኢትዮጵያ ህዳሴ ግድብ እንደማንኛውም ኢትዮጵያዊ እኔም ባለቤቴም ልጆቼም ቦንድ በመግዛት ያቅሜን ጥረት አድርጌያለሁ። እንደ አጋጣሚ 3 ጊዜ የታላቁን ህዳሴ ግድብ የማየት እድል አጋጥሞኛል። እጅግ በጣም ደስ የሚያሰኝ ለታላቁ ህዳሴ ግድብም እጅግ በጣም ከፍተኛ የሆነ ተሳትፎ ቦንድ እስከዛሬ እየቆረጥኩ ነው ያለው። ግድቡ ከመጀመሪያው ጀምሮ ሲጀመር በገንዘብም ይሁን ቦንድ በመቁረጥ እስካሁን ድረስ ያላሳለሰ ጥረት በግሌም ሳደርግ ነበር። የዘመኑ ታላቅ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ የውጭ ጫናዎችን ተቋቁሞ የታችኛው ተፋሰስ ሀገራትን የጋራ ፍትሃዊ ተጠቃሚነትን አረጋግጦ ለግንባታው እዚህ መድረስ የመዲናዋ ነዋሪዎች ተሳትፎ ከፍ ያለ እንደነበር የአዲስ አበባ ከተማ አስተዳደር የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት መረጃ ያመለክታል። እስካሁን ድረስም ከመዲናዋ ነዋሪዎች ከ5.9 ቢሊዮን ብር በላይ ተሰብስቧል። ግንባታው ከተጀመረበት ማግስት ከሐምሌ 2003 ዓ.ም ጀምሮ እስከ 2012 ያለውን የከተማችን ነዋሪ ተቋማት ያደረጉትን ድጋፍ ስናይ ከ1.1 ቢሊዮን ብር ያልዘለለ ነበር። ከ2013 ወዲህ ያለውን ስናይ ከ4.8 ቢሊዮን ብር በላይ ድጋፍ ተደርጓል ማለት ነው። በአጠቃላይ እንደ አዲስ አበባ 5.9 ቢሊዮን ብር በላይ በአብዛኛው በቦንድ ግዢ በተወሰነ መልኩ ደግሞ በልገሳ በስጦታ ድጋፍ ተደርጓል። ይህ ብቻ አይደለም። እንደ አዲስ አበባ ለታላቁ የኢትዮጵያ ህዳሴ ግድብ የተደረገው ድጋፍ በአይነትም ድጋፍ ተደርጓል። የአፍሪካ ሀገራትን በራስ አቅምና ተነሳሽነት መልማት እንደሚችሉ ላነሳሳው ኢትዮጵያውያን ከተባበሩ ታሪክ መስራት እንደሚችሉ ላሳየው ፕሮጀክት ፍጻሜ ዛሬም አዲስ አበባ እየተጋች ሲሆን በበጀት ዓመቱ 506 ሚሊዮን ብር ለመሰብሰብ አቅዳ በ8 ወራት ብቻ 526 ሚሊዮን በመሰብሰብ ከእቅድ በላይ አሳክታለች። የግድቡ ግንባታ የተጀመረበትን ወር በማስመልከትም የተለየ ንቅናቄ በማዘጋጀት እየሰራች ትገኛለች። በመጋቢት 2017 ካሁን በፊት ከምናደርጋቸው የህዝብ ድጋፍ ንቅናቄዎች በተለየ መንገድ በልዩ ሁኔታ የህዝብ ንቅናቄ እያደረግን ያለነው። እንግዲህ በዚህ በልዩ ንቅናቄያችን ከ332 ሚሊዮን ብር በላይ ድጋፍ ለማስገኘት እቅድ ይዘን በሰፊው እየሰራን ያለነው። ወደ ፍጻሜው እየተንደረደረ ላለው ታላቅ ፕሮጀክት ዛሬም እንደ ትናንቱ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ነዋሪዎቹ ተናግረዋል። እስከመጨረሻው ድጋፍ እናደርጋለን አረጋለሁኝ እስከሚጠናቀቅ አልፎም ተርፎ ሁኔታውን እስከምናይ ድረስ ይሄንን ድጋፍ ያለማቋረጥ ሁሉ ጊዜ ይሳተፉበታለሁ። ራሳችን በጀት በራሳችን ካፒታል በራሳችን ፋይናንስ ነው ልንጨርሰው ቃል የገባ ነው መጀመሪያ። ስለዚህ አሁንም ለፊኒሺንግ ስራ ያቀመኝናል አስተዋጽኦ ላደርግ ዝግጁ ነኝ። አትችሉም ሲባል አሳይተናል፣ መቻሉን አሳይተናል። እንግዲህ ጥንካሬያችንም ህብረታችንም አንድነታችንም ደግሞ ህዝቡ ተሳትፎ ኢትዮጵያዊነት የጋራ ስሜት ኖሮን በአራቱ ማዕዘን ያሉ ተረባርቦ ወደ መዳረሻው እና የመጨረሻውን ማየት እንድንችል ሰፊ ርብርብ እንዲያደርጉ እኔን አቀርባለሁ። ኢትዮጵያ እንደ ሀገር አንገቷን ቀና አድርጋ እንድትጓዝ የሚያደርጋት ይህ ታላቅ ፕሮጀክት ይጠናቀቅ ዘንድም ህብረተሰቡ ድጋፍ ማድረጉን መቀጠል አለበትም ይላሉ።